ምናልባት እሱ የሚያደርገውን አጥቶ ሊሆን ይችላል። ማንም ሰው አባቱን ከዚህ ማውጣት አይችልም። ሁሉም ይኖራል። ማወቅ ያለብሽ ነገር እዚህ ለሌላ ለማንም ሰው ቦታ የለም። ስላዳመጥሽኝና ስላልተውሽኝ አመሰግናለሁ። ዛሬን ያላንቺ ማሳለፍ አልችልም። አንተ እኮ ለኔ ጀግናዬ ነህ ናቴ። እሺ ምንም ነገር ማለፍ ትችላለህ። የጀግናውን ነገር ጀግናዬ ለማለት ትክክለኛ ሰው እንዳልመረጥሽ ታውቂያለሽ። የተሳሳተ ቦታ፣ የተሳሳተ ጊዜ። እኛ በጣም ብዙ ችግሮች አሉ። ግን አንድ እርግጠኛ ሆኜ የምናገረው ነገር አንተም በጣም እንደምትፈቅድ በጣም ሄዶ አዝራጋ ለቃቅስ ለከድር እንዳወክ እንዳታሳየው። እሱን ለኔ ተወው። አንቺ ምንም ነገር አታደርጊ። እዳውን ደግሞ ለኔ ተይልኝ። እሺ ከፈለክ አንተ። አቤት ከድር፣ አስቸኳይ ካልሆነ በኋላ ማውራት እንችላለን። ምን? እንዴት? እሺ እየመጣሁ። እኔ ገልጧል። ለምን እንደዚህ ችክ እንደምትይ አላውቅም። የከድር ነገር አሳስቦሽ ነው? አዝራ እዚህ ድረስ ከመጣች የሆነ ነገር ተፈጥሯል ማለት ነው። አዝራማ ሁሌ የሌለ ነገር ነው የምታደርገው፣ ታውቂያታለሽ። እሱማ ሁል ጊዜ እንደዛ ታደርጋለች። ዛሬ ማታ ግን ካንተ ጎን አልለይም። እሺ በቃ ጨረስኩ። ቶሎ ሂጂ ጀሚል። አይ እቆያት ሂጂ፣ ትንሽ እናውራ። እና ሙቤራ ለምንድን ነው ኤንጂላ እንደዚህ አይነት ነገር ያደረገችው? እንደዛ ማድረጓን እርግጠኛ አይደለሁም ወይዘሮ ፍሊስ። እንደዛ ማድረጓን ለማወቅና ለማረጋገጥ ሌላ ምንድን ነው የሚያስፈልግሽ? እናትሽ ታማለች? አዎ፣ በነገራችን ላይ ስለ እናትሽ ስናነሳ የሆነ ነገር ማወቅ ፈልጌ ነበር። ቆይ እናትሽ ይሄን ሁሉ ጊዜ ምን ስታደርግ ነበር? ደግሞ እናትሽ ከነበረች ለምንድን ነው ኤንጂላን አንቺ ያሳድግሻል? ለምንድን ነው ይሄንን የምትጠይቂ? እንዲሁ ማወቅ ፈልጌ። በይ ንገሪኝ። እየሆነ ያለው ምንድነው? እንግዲህ ታውቃለህ፣ እዚህ ያለችው እኔን እንዳልተኛ ለማድረግ ነው። ምን ማለት ፈልገህ ነው? አልገባኝ። ያው እንግዲህ መቴ ደከማትና ተኛሽ ማለት ነው። ከድር በቶሎ ይሻላል ብዬ ተስፋ አደርጋለሁ። በጣም ደህና ነኝ። በቅርብ ይሻላል ብዬ ተስፋ አደርጋለሁ። ይሄን ስላልጠበቅኩ ነው። አዎ ልክ ነህ። እንደዚህ አይነት ነገር ያጋጥማል። ስለዚህ የሆነውን ነገር በሙሉ በደንብ ልንገርህ። እንግዲህ በጣም ይገርማል። እናትሽ ይሄን ሁሉ አመታት የልጅ ልጄ እንዴት ነው ያደገችው? እንዴት ሆነ ይሆን? ደስተኛ ነች ወይስ አይደለችም ብላ አስባ አታውቅም አይደል? እንግዲህ እናቴ ኤንጂላም የቤቱ መቤቱን እንዳደገች ታውቃለች። ልክ እንደኛ ቤት ልጅ አይደል? ማለት እስካሁን ድረስ እንዴት እንደተንከባከብሻት መዋሸት አልችልም ወይዘሮ ፊሊዝ። እኔ አሁን ምን እንደሚሆን አላውቅም። እውነቴን ነው። ቆይ ምንድነው የማታውቂው? አዎ ሊገባኝ አልቻለም ወይዘሮ ፊሊዝ። ኤንጂላን ደግሞ ከኔ የተሻለ ታውቂያታለሽ። ስለዚህ እንደዚህ አይነት ነገር እንደማታደርግ ታውቂያለሽ። አሁን ስረዳው ኤንጂላን በደንብ እንደማላውቃት ገብቶኛል። ኤንጂላንም ሆነ አንቺንም በፍጹም አላውቃችሁም ነበር ሙቤራ። ከዚች ልጅ እንድታድኝኝ እየጠየኩሽ ነበር፣ ግን አንቺ ልታደርጊው አልቻልሽም። እንደውም የበለጠ ችግር ውስጥ አስገባሽኝ።
አሁን ለአንዴና ለመጨረሻ ጊዜ ይህንን ጉዳይ መዝጋት አለብን። ምን ማለት ነው? ዛሬ ማታ ዕቃሽን ሰብስበሽ ከዚህ ቤት እንድትወጪ እፈልጋለሁ። የምታደርጊውንም ሆነ እያደረግሽ ያለሽውን ነገር አልወደድኩትም። የአንገት ጌጡን ደግሞ ፈልገሽ ትመልሻለሽ። ወይዘሮ ፊሊዝ ምን እያልሽ ነው ያለሽው? እንግዲህ የተፈጠረው ነገር ይሄ ነው። ተመስገን ተርፌያለሁ። አምላክ በረጅም እድሜ ባርኮኛል። ግን አይኔን ስገልጥ እዚህ ሆኜ ነው ያገኘሁት። መቴ ወንድሜ በጣም ይቅርታ። አንተ ባለቤትህን ከኔ ተሻለ ታውቃታለህ። ብዙ ሺህ ጊዜ ቤት እንድትሄድና እዛው እንድትሆን ነግሬያት ነበረ፣ ግን አልሄድም አለችኝ። ባይሆን ኖሮ እኔ ሌላ ችግር መፍጠር አልፈልግም ነበር። ለእኔ ችግር የለውም፣ ግን ይሄ ጊዜውን ቦታውም አይደለም። በጣም ልክ ነህ፣ በጣም ልክ ነህ። በንዴት ሌላ ነገር ልታደርግ ትችላለህ ብዬ አስቤ ነበር። ይሄ የሚደበቅ ነገር ነው? ምንም አልገባኝ። እኔ እንጃ፣ ምን አውቂ። በኋላ እንነጋገራለን። አንተ ብቻ ደህና ሁን። መቴ ቆይ እንዴት ነው እዚህ የመጣኸው? ደወልኩለት። እዚህ ምን ታደርጊያለሽ አንቺ? እዚህ ምንድነው የምታደርጊው? ተይ እኔ ነኝ የደወልኩላት። ስለዚህ አንተ ስትደውል ታነሳልሃለች ማለት ነው። አንቺ ስትደውይ ለምን እንደማታነሳ አስቢበት። ነይ ከኔ ጋር ቆይ እናወራለን። ነይ። አሁን ለዚህ ጊዜውን ቦታውን አሁንም እየተከራከርክላት ነው? አዝራ ለምንድን ነው አሁንም ይሄን ነገር የምትይው? ለምንድን ነው አሁንም እሷ ላይ የምትፈርጂው? ለካስ ሁሉም ሰው የእንጅላ ጠበቃ ነው። አልገባኝም ነበር። የምን ጥብቅና ነው? የምን ጥብቅና ነው? ምን ማለት ነው? ምን ብዬሽ ነበረ? ልክ ነች። በዚህ ጉዳይ ማንም ሰው ጠበቃ እንዲሆን አልፈልግም። እሺ አዝራ፣ ምንድነው የምትፈልጊው ታዲያ? ለምን እኔ አንቺ ላይ እንደፈረድኩ እስቲ በደንብ አስቢበት። ስለሷ እናስብ አዝራ። ከፈለግሽ ነገሩን ቀጥታ ተናገሪ። እኔ እነግርሃለሁ፣ ልጅቷን እንደማትፋታት እርግጠኛ ነኝ። ከአረፍተ ነገር ውስጥ ቃላቶችን መዘሽ ማውጣት ትወጃለሽ። ለምን ትንሽ እንኳን አታስቢበትም አዝራ? እንደዛ አይነት ነገር ብታደርጊ ለምን እሷ አንቺ ላይ ቃላት ትሰነዝርብሻለች? በጣም ነው እሺ የምታሳፍረው ከድር፣ በጣም ነው የምታሳፍረው። አንቺም ታሳፍሪያለሽ። እዚህ ሆና እሷ በደንብ ትንከባከባለች። አዝራ ተወኝ። ከድር ትንሽ ቆይቼ እመለሳለሁ። ሴቶቹን ቤት አድርሳቸውና ተመልሼ እመጣለሁ። ከዛ እጠብቅሃለሁ። እሺ አቶ መቴ፣ እኔ እዚህ ማደር እችላለሁ። አንተ ከአዝራ ጋር ሂድ። መላው ሀገር የእንጅላ ጠበቃ ሆኖ የለ እንዴ? አዝራ ምን ፈለግ? አንቺ ከሌላ ሰው ጋር መስለሽ ነበር። ባታበሳጨኝ ኖሮ እኮ ልነግርህ ነው። ሲጀምር ሆስፒታል ምን እንደምታደርጊው እርጉዝ እኮ ነሽ። ለምንድን ነው ሙምታዝ ጋር አልደወልሽም? ደግሞ ሰው ስለማስታመም ታውቂያለሽ። እሱን ትንቀዋለህ፣ ግን ካንተ በላይ የተንከባከበኝ ሰው ነው። አሁን ሌላ ታበሳጨኝ። ምን ነው ቀና እንዴ? በደንብ ተበሳጭ። ከፈለክ እበድ መቴ፣ ምክንያቱም ምሽቱን ሙሉ ሳብድ ነበር። አሁን በስራ ምክንያት ተሰልፍ ወደፊት ልጅ እጅህን ይዞ ይህንን ጥያቄ ሲጠይቅህ ታየዋለህ። አሁን የምለው በደንብ ገባህ አይደል? የተጠበሰ ድንች ነው እንደሚሸተኝ። ለቀና እንዴም ይግባ። ምን ተፈጠረ ልጄ? እማዬ ማሪ፣ ምንም መተኛት አልቻልኩም። ለምንድን ነው መተኛት ያልቻልከው? በዚህ ጉዳይ ምክንያት ነው። እንደምታየው አክስቴ ሰዎችን እያስጨነቀች ነው። ደግሞ በሆነ ምክንያት ሙቤራ ልታባረራት ነው። ምን እያልክን ያለው ልጄ? ቆይ ለዛ ነው እኔን የቀሰቀስከኝ? እማዬ ኤንጅላ እንዳልሆነች የወሰደችው እርግጠኛ ነኝ። በእኛ ጉዳይ ምክንያት ችክ እንዳልሽ ይገባኛል። እረዳሻለሁ። እመኝኝ፣ ግን አንቺ በደንብ አላሰብሽበትም። ልጄ መቼና እንዴት ነው ለዚች ልጅ በፍቅር ይወደከው? ደግሞ አንቺ በደንብ እያሰብሽ አይደለም ትለኛለህ እንዴ? ቆይ ምን አድርጋ ነው? አሳውራሃለች እንዴ? አንተ ልጅ ምን አድርጋለች? በስርዓት እያሰብሽበት አይደለማ። ለዛ ነው ዋናው ነጥቤ እሱ አይደለም። እና ምንድነው ነጥብህ ኦዛን? እሺ እንደዚህ እናድርግ። አንቺ የሚደረገውን አድርጊ። ፖሊሶች እዚህ ነገር ውስጥ እንዲገቡ አታድርጊ። ሙቤራ እንዳትባረር አድርጊ። በእውነት የእንጅላንም ስም ድጋሚ አላነሳው። መቼም አትሰሚውም። ቃሌ ነው። እውነት ራሳታ ቃል ስትገባ በአንድ ጊዜ እሷን ልትረሳት ትችላለህ አይደል? ቃል ስትገባ እንደዛ ነው አይደል? መተኛት አትችልም አይደል ልጄ? እንደውም እንዳትተኛ። እማዬ እኔ ያዝኛለሁ። እባክህ የራስህ ጉዳይ። ከኔ ጋር ብቻሽን ቀረሽ አይደል? አዎ፣ ብጠብቅህ አይሻልም? ላዝራ እኮ ተይው አንቺ ሂጂ፣ እኔ እዚሁ ብቻዬን መሆን እችላለሁ ብያት ነበር። ግን ላዝራ ምንም ነገር ማሳመን እንደማይቻል ታውቂያለሽ አይደል?
ኤንጅላ እባክሽን ተረጅኝ እሺ። እዚህ በመሆንሽ በጣም ደስ ብሎኛል። ማለቴ አልዋሽሽም፣ እንደዚህ ሆኜ እንድታየኝ አልፈልግም ነበረ፣ ግን እውነት ለመናገር አንቺ እዚህ መሆንሽ ለኔ ጥሩ ነው። ግን አንቺ መሄድ የምትፈልጊ ከሆነ እዚህ ደባሪ እንደሆነ አውቃለሁ፣ መሄድ ትችያለሽ። የትም አልሄድም ከድር። አዝራ ስላለችኝ እኮ አይደለም እዚህ የምቆየው። ነው እንዴ? እውነት በጣም ነው የማመሰግነው። ለኔ በጣም ትልቅ ነገር ነው። እሺ ከድር ስማኝማ፣ አንድ የሆነ የምነግርህ ነገር አለኝ። እሺ ንገሪኝ። ቆይ እንዳትነሳ፣ አትነሳ። ችግር የለውም። ይኸውልህ ለአያቴ ጉዳይ ወደ ሌላ ዶክተር ሄደን ነበር። በጣም ይቅርታ፣ አንዴ ይሄንን ማንሳት ስላለብኝ ነው። እሺ አንሳው፣ ችግር የለም። ሄሎ፣ አቤት አቶ ዚያ። ከድር እንዴት ነህ ልጄ? ደህና ነህ? ጨርሶ ይማረ። አምላክ ይመስገን አቶ ዚያ፣ አምላክ ይመስገን። እንዴት ሆናለሁ ብለህ ነው አቶ ዚያ? እኔ አሁን የምጨነቀው ስለ ራሴ ብቻ አይደለም፣ ግን እነዚህ ሰዎች የሚያርፉ አይመስለኝም። ማድረግ ያለብኝ እናደርጋለሁ። አይ ልጄ፣ እሱን እርሳው ልጄ፣ እርሳው። እነሱ ጅቦች ናቸው። ትንሽ ይጩና ያልቅሱ፣ እኛም እንገዳችንን እንቀጥላለን። በቃ ስለዚህ አታስብ ልጄ፣ አንተ ብቻ ደህና ሁን። በቃ ደህና ሁን። አያቴ አሁን ከሙምታዝ ጋር ልወጣ ነው። የሴፎ ሰዎች ሊመጡ ይችላሉ። ሙምታዝ እንጀራን ይዞ እንዲመጣ አደርጋለሁ። ብቻ ዛሬ ማታዛ ነው መሆን። አያስፈልግም። ኮሽኩን በር ላይ 2 ሰዎች አቆሟል። ስለዚህ ማንም ምንም ማድረግ አይችልም። በዛ ላይ ደግሞ ልጅቷ የምትሄድበት ቦታ የላትም። ዛሬ ማታዛው ትሁን፣ ራሷን አረፍ ታድርግ። ሆስፒታል ውስጥ? አዎ፣ ምናልባት አብረው ሆኖ መነጋገር ይችላሉ። ይሁን ነገር ልንገርህ፣ ምናልባት በመካከላቸው ያለው ግድግዳ ሊፈርስ ይችላል። ማለቴ መጥፎ የሚባል ነገር በሙሉ ጥሩ ሊሆን ይችላል። አባቴ አንተ ጋር ደውሎ ያውቃል እንዴ? ስለኔ ጠይቃል? ያው እንደዛ ብሎ ነገር መጥፎ ነገሮች ሳነሳ ወዲያው ለአባት አሰብክ አይደል? አይ ምናልባት አባት ሊሆን ስለሆነ ይሆናል። ለዛ ነው መጀመሪያ የመጣልኝ ይሄ ነው። አዲስ ዜና አለ እንዴ? እሺ አባቴ ሴት እንዳለ እኔ እንዴት ነው የማውቀው? ስማ፣ በዚህ ሰዓት አባት በጭራሽ ባይናፍቅ ነው የሚሻልህ። ማለቴ አባቴ ማን ነበር? የት ነው ያለው እያልክ አይ አያቴ እንደዛ ማለት ካልሆነ እኔ ገላል። ትሰማኛለህ? ስለ አባትህ ምንም ነገር እንዳትል። አሁን እናትህ በምን አይነት ሁኔታ ውስጥ እንዳለች አታውቅም? እሺ አያቴ እንዳትበሳጭ፣ እኔ ምንም ነገር አላልኩም። ምን ማለት ነው? ይህ ሰውዬ የት ነበር? ከፈለገ ገደል መግባት ይችላል። ውሃ ትፈልጋለህ? ተው ራሴ እጠጣለሁ። ብቻ በመድኃኒት ሊያክሟት እንደሚችሉ ነግረውናል። እኛ እንደፈራ ነው አልነበረምና ቀዶ ጥገና አያስፈልጋትም። አምላክ ይመስገን። ጥሩ ነው፣ በጣም ጥሩ ነው። አምላክ ይመስገን። ግን ያው መኪናውን ዝም ብለህ እንደሸጥክ ነው የምቆጥረው። ይቅርታ አድርግልኝ፣ በጣም ነው የማዝነው። ምንድነው ችግሩ? አክስታፍ ደህና እስከሆነች ድረስ እኛ ብንሳሳትም ችግር የለም። ግን አንቺ ራስሽ ላይ እንደዚህ አትፍረጂ፣ ራስሽ እንደዚህ አታስጨንቂ። በጣም ነው የማመሰግነው። አንተ ያደረክልኝን ነገር አረሳው፣ መቼም አረሳው። ገንዘብህን ደግሞ መልሳለሁ፣ ቃሌ ነው። እንዳያሳስብሽ፣ ምንም ችግር የለም። የሚያስፈልግሽ ከሆነ ያዡ። አይ እኔማ አያስፈልገኝም፣ እመልሰዋለሁ። የአንገት ጌጡን ደግሞ አልወሰድኩም። አውቃለሁ። ከመጀመሪያውም ስሰማ አላመንኩም ነበር። ለአዝራም በደንብ ነግሬያት ነበረ። ግን አመሰግናለሁ። እሱ አያሳስብህ። እኔም አመሰግናለሁ።
እንደዛ ማድረግ ያስፈልግም ነበር። ሂሳቡን በሙሉ አንተ እንደከፈልክ ሰማ። እባክህ ምንም ማለት አይደለም። የእውነት ያሳስበ ግን ደህና ነህ? አምላክ ይመስገን። አምላክ ሁላችሁንም ይባርካችሁ። በጣም ደህና ነኝ። ሆስፒታል ውስጥ ከዚህ የተሻለ ጊዜ ላሳልፍ አልችልም ነበር። በሰዓቱ ደረሰ። ምንድነው ነገሩ? ያው በቃ መኪና ስለሸጥከው ኤንጂላ ትንሽ አዝነ። ወደ መሸጫው ደወለ። መኪናው እዛው ነበር። ሁለታችሁንም ሰርፕራይዝ ማድረግ ፈልጌ ነበር። ኤንጂላ ለምን እንደዚህ ራስሽን ታስጨንቂያለሽ? መቴን እዚህ ነገር ውስጥ ማስገባት አያስፈልግም። አይ በዚህም እኛም በጣም አዝነን ነበር። እኛ ጋር እንደመስራቷ እኔንም ሆነ አስራን አልጠየቀችም ነበር። እኔም እንዳግዛት አልጠየቀችኝም። ይኸውልህ መቴ፣ እኔ ስለዚህ ነገር ያወቅኩት በአጋጣሚ ነው። ምንም አያሳስብም። ያደረግኩትም ስለፈለግኩኝ አታስብ። በጭራሽ ምንም ነገር አላሰብኩም ከድር። መኪናው እዛ ካለ ብላን የጠየቀች። በጣም ነው ማመሰግነው አቶ መቴ። በጣም በእውነት ከድር አንተንም በጣም ነው ማመሰግነው። እሺ ሙምታዝ ወደ ሆቴሉ እንዲወስድ አደርጋለሁ። እኛ እንከተላለን። ወንድም የእግረ መንገዳችንን የመንግስት ሰነድ አስፈጻሚ ጉዳይን እንጨርሳለን። እሺ ምንም ለውጥ የለው። ኤንጂላ እኛውን ቤት መሄዳለን። እሺ እንገናኛለን። ራስህን በደንብ ተንከባከብ። ጨርሶ ይማር። ቁልፉ መኪና ውስጥ ነው። ይሄን አስገባው። ኡዛን ደግሞ ምንድነው? እኔ እንዳልተኛ ለማድረግ አልገብታል እንዴ? ጧትና ማታ ዝም ብሎ ለወሬ መደወል ከሰዓት እኮ ነው ሴትዮ። እስካሁን ተኝተሻል። በአንቺ ምክንያት ነገሮች ተበላሽተዋል። አንቺ ግን እስካሁን ድረስ ተኝተሻል። በአንቺ ምክንያት ማለት ምንድነው? እኔ ምን አደረኩ? አዎ ስልክ ብታነሽ ኑሮ ይሄ አይፈጠርም ነበር። አዝራ ኡፍ ምን ይመስልሃል? እንዴት እርጉዝ ሴት ላይ እንደዚህ ታደርጋለህ እንዴ? ዝጋው፣ በቃ ዝጋው። አዝራ ቆይ እንዳዘጊው። ቻው በቃ ቻው። የአንገት ጌጥሽ እኔ ጋር ነው። አንቺ ሂጂ። አንተ ነህ የሰረከኝ? መቴ ያን መኪና ማምጣት ምን ማለት ነው? ቆይ ምን እያደረግክ ነው? ዛሬ እዚህ ያድራለሁ ማለት ምን ማለት ነው? በፈጣሪ ስም ምሽቱ ምን ስታደርጊ ነበር? ምን ላደርግ እችላለሁ መቴ? አንተ ደግሞ ተው እንጂ። ስለደከመኝ ተኛው። እንደውም ለሰውየው ምንም አልጠቀምኩት። እኔ ራሴ ነኝ ተኝቼ ያደርኩ። ወይኔ አምላኬ! ለመሆኑ ምን ማድረግ ነበረብሽና ነው? እኔ ለራሴ ምሽቱን በሙሉ አልተኛውም ማለት ይቻላል። ለአንድ ደቂቃ እንኳን አልተኛውም። እና በዚህ ሁሉ ችግር መሃል ስለኔ እያሰብክ ነበር? በደንብ ነው። ሲጀመር በዚህ ሁሉ ችግር ውስጥ ስላንቺ ማሰብ ብቻ ነው የምችለው። እኔ ሰው እንደመሆኔ መጠን ስራ የሚሰራው። ስለዚህ ዝም ብለህ አትቅና። በቃ ተው፣ እረፍ። ማለት ፍቅር ሐሳብሽ እኮ ይገባኛል፣ ግን የዚህ ሰውዬ ፍላጎት ግልጽ ነው። ትንሽ ቦታ ከሰጠሽው ነገሩ ላንቺ ከባድ ነው። ከድር ከኔ ምንም ነገር እንደማይገኝ ነግሬዋለሁ። ቆይ የአንገት ጌጡስ? እየፈለግነው ግን አላገኘንም። አሁን በቃ እኛ ቤት ድረስ መሄድ ያስፈልጋል። እታች ያለው ቤት ልታወቅ ይችላል። እሺ ሰላም አዝራ፣ የት ነው የምትሄጂው? እናቴ ደውላልኝ ነው አያቴ። ደህና ናቸው? ደህና ናቸው። ኤንጂላ ትመጣለች እንዴ? አይ ገና ስለዛ ነገር ምን እንደማደርግ አልወሰንኩም። ልጄ ሰዎች ስህተት መስራታቸው አይቀርም። ስለዚህ ነገር አታምሪ። አሁን ለምን ይሄንን እንዳደረገች መርመራ እንደርስበታለን። እሺ እኔ የሆነ ነገር ታደርጋለህ ብዬ አስቤ ነበር፣ ግን እንደማይበጣም ነው የተረዳሃት። ልጄ ለጌጣጌጥ ሻጮቹ በሙሉ ነግሬያቸዋለሁ። መመርመራችን አይቀርም። አንገት ጌጡ ሲገኝ እሷ አድርጋ ከሆነ ደግሞ ለምን እንዳደረገች እንደርስበታለን።
ኤንጅላን አምነ በመቀበል በጣም ደስ ብሎኛል። ሌላ ሰው ቢሆን ኖሮ ያንን ሰው ታባረረው ነበር። አቶ ዚያ ሁል ጊዜ ትክክለኛ ነገር ነው የሚያደርገው። ወይዘሮ አዝራ አሁን አረጋገጥኩ። የኔ ውደት እንገናኛለን። አያስፈልግም። እና እዳው እንዴት ልከፊ ነው ልጄ? ጓደኛዬ የሚደረገውን አድርጋለች አያቴ። አሁን አያስፈልገኝም። በቃ አያቴ ሌሎቹ ሳይመጡ በፊት አሁን እንውልኝ። አይተዩ ልጄ ሊገዛዙ ወጥተዋል። በቅርብ አይመለሱም። ኤንጂላ አክስትሽ የሆነ ነገር ብላኝ ነበር። በእርግጥ እኔ ይሆናል ብዬ እንኳን አላሰብኩም። እንዴ አያቴ ለምንድን ነው የተጨነቅሽው? ቆይ እኔ ሌባ ነኝ እንዴ? እኔ መቼም ቢሆን አንቺን ደግፍሻለሁ፣ ግን በዚህ የብድር ዋስ የመሆን ጉዳይ ላይ ያልሽውን ነገር ማመን አልቻልኩም። አሁን ይሄንን መልሰሽ ይዘሽ መጥተሻል። ምን እየሆነ እንዳለ ማወቅ እፈልጋለሁ። እንደማምንሽ ቃል ገብቼልሻለሁ። መጀመሪያ ላይ ቤት መከራየት የፈለግሽ መስሎኝ ነበር፣ ግን አዎ ልክ ነሽ አያቴ። እኔ ከቤት መውጣት ፈልጌ ነበር፣ ግን ኪራዩ ከጠበቅኩት በላይ በጣም ውድ ነው። ስለዚህ ያንን ማድረግ አልቻልኩም ነበር እና አሁን ለጊዜው ተስፋ ቆርጬ ትቼዋለሁ። ለምን እኛ አብረን አንኖርም? ሁለታችን ብቻ። ሁለታችን? አያቴስ እንዴት ሊሆን ነው? ስለሱ ምንም አይመለከተኝም። ከአንቺ ውጪ ምንም የሚያገባኝ ነገር የለም። ለማንም ሰው ማጎንበስ አያስፈልገኝም ልጄ። አመሰግናለሁ አያቴ፣ እውነት በጣም ነው የማመሰግነው። ግን ይሄንን ካደረኩ መቼም ራሴን ይቅር ማለት አልችልም። ቢሆንም አመሰግናለሁ። ኤንጂላ ቆየት አባሽ ነበርሽ አንቺ ወራዳ። አልገባኝም። እንዴ ብትደፍሪ ነው ወደዚህ የምትመጪው? እባክሽ ወደ ራስሽ ተመለሺ። በሷ ምክንያት ከስራ የተባረረ ያለው አሁንም ለሷ ነው የምታግሺው? ተረጋጊ ብያለሁ ሙቤራ። እውነቱን ተናገሪ። የአንገት ጌጡን ሽጠሽው ነው አይደል? አክስቴ እኔን አታውቂኝም እንዴ? እኔ እንደዚህ አይነት ሰው ነኝ? እንደዚህ አደርጋለሁ? ሌባን አሳልፎ ለፖሊስ ሊሰጧት ነው ማዬ። ከኤሚኔም ገንዘብ እንደተበደረች ሰምቻለሁ። እዚህ ቤት ውስጥ ምንድን ነው የምታደርገው? ምን እያልክ ነው ኦስማን? ይሄ እኮ የሷን ቤት ነው። ይቺ መጥፎ ልጅ መስረቅ ብቻ ነው የቀራት። የተረገመች ገንዘብ የምትሰሪበት ቤት ውስጥ ይሄንን ነገር ማድረግ አሳፍርሽ። ማን መሆንሽ ነው? በሁለታችሁም በጣም ነው ያፈርኩባችሁ። አንቺ ዕውር ነሽ፣ ተውረሻል። ሁለታችሁም በጣም ነው የምታሳፍሩት። በዚህ ሰዓት ያንን ቤት እነሱ ላይ አፍርተሽ መውጣት ነበረብሽ። አዎ አንቺማ መገመት ብቻ ነው የምትችይው፣ መጠርጠር ብቻ ነው የምትችይው። ዕቃሽን ሰብስቢና ወደ ዱሴ እንመለስ። እኔ አልሄድም። ሴትዮ ስነ ስርዓት ያሽ፣ እንድፈታሽ አታስገድጂ። ኦስማን ፍታኝ፣ ፍታኝ። አንተ ካልፈታኝ እኔ ፈታሃለሁ። ወዲህ ልትሄጂ ነው ማዬ? ዞር በይልኝ። አንቺን ማየት አልፈልግም። ለመሆኑ ግን እኔ ታይሻለሁ ማዬ? ሁላችሁም ናችሁ ተሰብስባችሁ ህይወቴን ያበላሻችሁት። እስቲ ንገሪ፣ ይሄን ሁሉ ነገር አድርጋችሁባት ጎበዝ እንድላችሁ ነው የምትፈልጉት? ልጅቷን መንከባከብ አልቻልኩም አልሽና ሙሉ ለሙሉ ለኔ ተውሻት። በተጨማሪ አሁን ደግሞ አባቴን ለኔ ልታዩ ነው። አንቺ ኃላፊነቶችሽ መወጣት የማትፈልጊ ከሆነ ዝም ብለሽ የኔ እግር ስር መጣላችሁ። ወይዘሮ አፊፊ እኔስ ምን ልሆን ነው? ቆይ ስለኔ አታስቢም? እኔ ስራዬን አጥቻለሁ፣ ተባረራለሁ ማዬ። ልጅቷ አንቺን በመጠቀም ከሁሉም ሰው ገንዘብ እየወሰደች ነው። አንቺ ግን አሁንም ስለሷ ትከራከራለሽ። ያቺ ልጅ የወንድምሽ ልጅ ነች። አንቺም እንደዚህ ያደረግሽ አይደል? እንዳውም ቆይቻለሁ። ሁላችሁንም በደንብ ለማናገር ብዙ ጊዜ ነው የወሰደብኝ። ሁሉንም ኃላፊነት መልሼ ወስደዋለሁ። አሁን መውጣት ትችያለሽ። አንቺ ነሽ እንጂ ምስጋና ቢሷ ወይዘሮ አፊፊ። አሁን የምትወጪ ከሆነ እኔንም እርሺ። እኔ አንዳችሁንም አልባረካችሁም። ኦዛን አቁም እንዴ! ምንድነው ያደረከው? ምንድነው ያደረከው? ቆይ ባንተ ምክንያት ነው እንደዚህ እንኩት። እገልሃለሁ፣ በእውነት ነው የምልህ፣ እገልሃለሁ። ምን እንዳደርግ ነው የምትፈልገው? ምን እንዳደርግ ትፈልጋለህ? ምንድነው
እንዳደርግ ቆይ አንተን እኔ አላምንም። ምን ማረግን? እባክሽ አንድ ተረጋጊ እባክሽ። እኔ እንዳንበጥ አልገባኝም። እኔ ግራ ግብት ብሎኛል። ግራ ገብቶኛል። ይሄ ሁሉ እስከሚሆን ድረስ ምን እያሰብክ ነበር? እኔ ስንትና ስንት ነገር አሳልፍ ያለው እኮ። እሱ እኔን አይመለከተኝ ማዝራ። ቆይ እኔስ ምን እያሳልፍኩ እንደሆነ አውቀሻል? እሺ በቃ እሷ እኔን አልዋሸችኝም። የእውነቷን ነበር ስትናገር የነበረው። ለምንድን ነው ገንዘብ ያስፈልጋት? ታውቃለች አታውቅም? ግራ ገባኝ እኮ ግራ ገባኝ። ምንድን ነው የምታውቀው? ምንድን ነው የማታውቀው? ንገሪኝ። የእውነት እጠፈጥፍሃለሁ። አፍንጫህን ነው መሰብርልህ። ኦዛን ጅል ነህ። እሺ እንዴት እኔ ላይ እንደዚህ አይነት ነገር ታደርጋለህ? የማትረባ ሰው ነህ። እሺ አሁን ምንድን ነው የማደርገው? አሁን ምን ላደርግ ነው? አሁን ላይ እንጂ ለምንድን ነው የምላት? ምንድን ነው የማደርገው? ቢያት በቃ ጠፍቶብኝ ነበር አገኘሁት። ከዚህ ይቅርታ ትጠይቂያለሽ። ሌላ ምን ማድረግ ትችያለሽ? ኢንጅላ ኢንጅላ ስሚኝማ፣ እዚህ የግድ መናገር ስለነበረብኝ የተናገርኩት። እሺ ማለቴ ተጨንቄ ነበር። ለእናቴ እየነገርኳት ነበር። የሆነ ነገር ከሆንሽ ብዬ ፈርቼ ነበር። ወይዘሮ ፊሊዝ አውቃለሁ ገፋፍታኝ ነው። እና አንቺ ደግሞ ጠርጥሬያታለሁ አልሽ? አይ እኔ እንደዛ አላልኩም። ግን አስበሽው ነበር አይደል? ይምን ፈርቼ ነበር ማለቴ የሆነ ነገር ሆንሽ ብዬ ፈርቼ ነበር። ለዛ ነው ገንዘብ ያስፈለገሽ ብዬ ፈርቼ ነበር። የሆነ ነገር ሆንሽ እንዴ እንጂ። የእውነት ግን ይሄንን ልትጠይቂኝ ትችያለሽ እንዴ? ቆይ እኔ ለማን ልዘን? ምን ሁላችሁም ናችሁ ልቤን የሰበራችሁት። ግን ያደረግሽው ነገር ሊሆን ይችላል ብለሽ ማሰብሽ በጣም ነው ያሳዘነኝ። ይሄ ሁሉም ገንዘብ ነው። አይ እባክሽ ተይ፣ እኔ ይሄንን ገንዘብ መውሰድ አልችልም። አመሰግናለሁ ኤሚ፣ አመሰግናለሁ። ተወጥቻለሁ። እንዴት ተወጣሽው? አንገት ጌጡ ሸጨዋለሁ። ይሄንን ስልሽም ማመንሽ አይደል? ከአያቴ ጋር ፈተነዋል። ወይዘሮ ፊሊዝን ላልነግራት። ይሄው መጥቻለሁ። እንጂላ ልጅ ማለት ያለባችሁ ነገር ካለ እንደፈለጋችሁ በሉኝ፣ ግን ባላደረኩት ነገር አክስቴን አታባባ። ባላደረግሽው ነገር ምክንያት ታዲያ ያ አንገት ጌጥ የት ነው ያለው? እንጂላ እኔ ምንም አላውቅም። ቤተሰቤ ነሽ ብዬ አስቤ ነበር። ከልጅነቴ ጀምሮ አንቺ ነሽ ያሳደግሽኝ። ግን አንቺ እኔ እንደዛ ማለትሽ እንደዛ ማሰብሽ ራሱ አንቺ የኛ ቤተሰብ አይደለሽም። ለምንድን ነው መረዳት ያቃተሽ? ፊሊዝ ምናልባት እንደዛ አይደለም ይሆናል የሚሰማሽ ወይዘሮ ፊሊዝ። እኔ ግን እንደዛ ነው የሚሰማኝ። አንቺ ለኔ እንደ ቤተሰቤ ነሽ። በተለይ ደግሞ አዝራ። እኔ ይሄንን ሁሉ የቻልኩት እሷን ስለምወዳት ነው። እሷን መቶ ስለማልችል ነው። ደግሞ አንቺም ይሄንን ታውቂያለሽ። እኔ እንዳላደረኩት ታውቂያለሽ። እንዳልሰረኩኝ ታውቂያለሽ። ግን ይሄንን የምታደርጊው አውቀሽ ነው። እኔን ማባረር ስለምትፈልጊ ብቻ ነው። ስሜ ስርዓት ብትይዥ ይሻልሻል እንጂላ። ወይዘሮ ፊሊዝ አዝራን እንድለያት የፈለግሽውን ሁሉ አደርግልሻለሁ አላልሽኝ ነበር እንዴ? ለኔ መሄድ ቀላል ነገር ነው? ልጅነት ነው። ምንድነው ያደረግሽው? እቺ ልጅ ምን እንድታደርግልሽ ነው የምትፈልጊ? ምን ይሆንሽ ነው? ምን ይሆንሽ? ሌላ ነገር እንደምትፈልግ ግልጽ አይደለም እንዴ? ምንድነው የምትፈልገው? እቺ እስቲ ንገሪኝ፣ ምን ፈልጋ ነው? እንዴት እንደማይታይህ አላውቅም። ይቺ ልጅ እየተጠቀመችብን እኮ ነው አባዬ። እሷ የምትፈልገው ነገር ሌላ እንደሆነ ነግሬሃለሁ። የአንገት ጌጡ እንደተሰረቀ ነው እና ሁሉንም ነገር ጥለን እሷን ይቅርታ ልንጠይቃት ነው። እሷ እውነቱን ነው የምትናገረው። ደግሞ እርግጠኛ ከመሆንሽ በፊት እሷን መቅጣት ገባሻል አይደል? ባለቤትሽን፣ ሰራተኛሽን፣ ሁሉንም ነገርሽን ነው የምታጭው ልጅ። አንቺ ብቻ ነሽ የምትሸነፊ። ስሚ፣ ለማንም ሰው ምንም ነገር አትናገርም። ይሄን ነገር አብረን እናስተካክለዋለን። ራሳችን የሆነ ምን እንፈልጋለን። አዝራ እስኪ ዞር በይ፣ ዝቅ በይ፣ አንዴ እባክሽ ዞር በይ፣ ዞር በይ። አያቴ የሆነ ነገር ልትላት ትችላለህ። በአንተ ምክንያት እኮ ነው እንደዚህ የምትሆነው። አንቺም የሆነ ጊዜ እንደዛ ነበርሽ እንዴ? ልጅ አንጀላም ልክ እንደ አንቺ የፈለገችውን ለማድረግ ነፃነት አላት። በጣም ደስ ይሄንን እስኪ እኔ ስለምንም ነገር አላውቅም። ሲጀምር በእኔ ቤት እኔን ሳትጠይቅኝ እንዴት ሰው ታባረሪያለሽ? ልጄ ሐሳብ አይጓሽ። እኔ በደንብ አምንሻለሁ እና እንዳላደረግሽው አውቃለሁ። እሺ ችግር የለውም፣ እኛን አትመንን። ግን ለምን የገዛ ልጅ ልጅህን አትጠይቃትም? አዝራ ተናገር እንጂ ልጅ አዝራ እኔ እንዴት አድርጌ ነው ማውቀው? አያቴ የአንገት ጌጤ ጠፍቷል። ፖሊሶች ብቻ ናቸው የሚችሉት።
ነይ ወደዚህ። ምን እያደረግሽ ነው? ቆይ ምን እያደረክ ነው? ምን እያደረግሽ ነው? አሁን እኔ መጎተት አቁም። እሺ እኔን አጠቃሽኝ፣ ይገባኛል። ወደዚህ የወጣ ነው ኤንጅልን ይቅርታ ለመጠየቅ ነው። አሁን ለምንድን ነው እሳቱ ላይ ነዳጅ የምታፈሽው? ለምንድን ነው ዝም ብለሽ እሷን ያቃጠልሻል? እሷ እኛን አላቃጠለችንም እንዴ? እኔ የት ጣልቃ እንደምገባና ምን ማድረግ እንዳለብኝ ያውቃለሁ። ቆይ አንቺ ምንድን ነው የምታውቂው? አስቢ፣ ፖሊሶች ቢመጡ አንገት ጌቱ እንደሰረኩት ሲያስቡ ምን ልላቸው ነው? ያኔ ምን ላደርግ ነው? ወይኔ ጉዲ! ትናንት እናቴን ቀሰቀስኳት። እርጂ ልላት በጣም ጨንቆኝ ነበር። እማዬን ቀስቅሻት ነበረ። ይኸውልሽ አዝራ፣ አንድ ነገር ብቻ ልጠይቅሽ እባክሽ። ይሄንን ነገር አስተካክሉ እንጂ አንድም የእንጅላን ስም አላነሳም። አረ ቆይ ምንድን ነው ያደረግከው? ይሄኔ እሷ አብዳ ነበር። ልጄ ከእሷ ጋር ፍቅር ያዘው ስትል ነበር እኮ አንተ ጅል። እሱማ ባታብድ ነበር የሚገርመው። ይሄንን ብትሰማ ኖሮ አታቁሙ። ማቆም አልነበረባችሁም። በደንብ እየተዝናናችሁ ነበር አይደል? ወይ ጉድ ሰራሽኝ አይደለ? አንተ ነህ ጉድ የሰራህ። ሁለታችሁም ዝም በሉ። አሁን ቶሎ ንገሩኝ። ምንድነው ነገሩ? ምንድነው እየተካሄደ ያለው? እኔ ነኝ ሁልጊዜ እዚህ ቤት ውስጥ ከሚሰሩ ሰዎች ጋር የምዳረቀው። እኔ ሙቤራንም ሆነ ኤንጅላን አልፈልግም ብያለሁኝ። ይበቃል። አቲፊ ምናልባት ለመከራከር ጊዜ ላይሆን ይችላል። አቲፍዬ ምን ማለት ነው ደግሞ? ከአባቴ ጋር እንደዚህ ነው የምታወሪው? ለምን ብዬ ነው ወደ ራሴ የምመለሰው? እሷ ናት ሁልጊዜ የምታቋርጠን። ቆይ ለምን ወደ ክፍልሽ አትሄጂም? አሁንስ ይበቃል። ኤልጊን ተይ። አንቺ ወዴት ነው? እባክሽ እናንተ ልጆች ምን እያደረጋችሁ ነው? ቆይ ምን እያደረጋችሁ ነው ያላችሁት? እዛ ውስጥ ብዙ ችግር እንዳለ አታውቁም እንዴ? ልጄ ይቺ ልጅ የእውነት ወደሃታል ብዬ ላብድ ነበር። ትላንትና ማታ ምን አድርገኸኝ እንደነበር ታስታውሳለህ? ትላንትና ባደረከው ነገር ምክንያት ብዙ ዓመታት ነው ከእድሜ ወሰድክብኝ እኮ። እማዬ አልገባሽኝም። እውነት እንዲሆን ነው የምትፈልጊው? እኔ እውነቱን ስነግርሽ ይባስ ትናደጃለሽ። እኔ እንዳላንቃ አንተ ልጅ ኦዛን በእውነት አንቄ እደፋለሁ። እኔ አሁን በምን ልናደድ? ካደረካቸው ነገሮች በየትኛው ልናደድ? እኝ እስቲ የእውነት አንተ ጌጡን ሰርቀሃል? የፈጣሪ ያለ ሰርቀዋል? አልሰረቀውም? ልጅ ይነገር። በሕግ አምላክ እማዬ፣ እንዴት እንደዛ አደርጋለሁ? ቀልድ ነበር በቃ። ከዛ ቶሎ ብዬ ደወልኩላት። እቺ ጅል ግን ስልኳን አታነሳ። ከዛ ሁሉም ነገር ተበላሸ። ብቻ እሷ ማስቆም አልቻልኩም። ይሄኔ ተፈታ። በቃ ቀለድክ ማለት ነው። በጣም አሪፍ ቀልድ ነው። ብራቮ ሼኔ ልጅ። አንቺስ ምንድነው ምክንያትሽ? እኔ ደግሞ ምን አደረግኩ አክስቴ? ስለ ኤንጅላ ነው የማወራው፣ ስለ ኤንጅላ። ለሷ ብለን ነበር ያደረግነው። እሷ ግን እኛም መክዳት አልነበረባትም። አሁንም እኛም መክዳት አልነበረባትም ያልሽው? ደግሞ ምንም አታፍሪም እንዴ? ሁለቱ ይጋቡና እኛ የልብ ድካም ይዞን እንሞት ነበር አይደል እንዴ? አሁንም ለዛች ልጅ እየተከላከልሽላት ነው። የእውነት ግን ምንም አይሰማሽም? እስኪ አሁን አንድ ነገር ልጠይቅሽ አዝራ። ይህንን ሁሉ ለአያትሽ ብናገር ምን ይፈጠራል? እማዬ እባክሽን ለምንሻለሁ፣ ይህን ነገር አታደርጊ። እኔንም እኮ ነው የምትጎጂው። ተጎዳ። እኔ ስለማናችሁም አያገባኝም። ይህንን ቤት አቃጥለዋለሁ። ይህንን ጉዳይ እዚሁ ዝጉት። የምለው ይገባሻል አይደል? የሚደረገውን ታደርጋላችሁ። እኔን ብትፈሩኝ ይሻላል። ምክንያቱም የምታደርጉት ነገር ባለማወቅ ወይም በልጅነት ነው ብሎ መተው አይቻልም። አልደግሞም። ምን ተፈጥሮ ነው ፍሱን? ምንም አይደለም ባህል፣ ምንም የለም። በእኔና በልጆቹ መሀል ያለ ነው። ግን በደንብ ተረድተውኛል ብዬ ተስፋ አድርጋለሁ። ግድ ነው። ምንድነው ነገሩ? እሺ ንገሪኛ። ምንም ነገር እየሆነ አይደለም ባህሪ። በቃ ከዚህ እንሂድ። ፉሱን በቃ ነገሮች ተበላሽተዋል። ፊሊዝ እህትሽን ተናገረቻት። ምን ተፈጠረ? ምን ሆነሻል? አቲፍ ይሄን ነገር አናርዝመው፣ ይበቃል። የእውነት ይበቃል። ወይዘሮ ፊሊዝን የሚሻላት ከሆነ እኔ ከዚህ መሄድ እችላለሁ። እንደ ቤተሰብ ስናወራ ጠልቃ ትገባለች። ለምን? እንግዳ ነች አይደል? ለምን አርፋ አትቀመጥም? ፊሊዝ ውዴ፣ ከፈለግሽ ለምን እኛ አንሄድም? ምክንያቱም ይሄ ጭቅጭቅ ምንም እየጠቀመን አይደለም። ይሄ ቤቴ ነው። የሆነ ሰው መውጣት ካለበት እሷ ነች የምትወጣው፣ ነው አይደለሁም። ሁልጊዜም በማይመለከታት እንዳወራች ነው። አቲፍ እየተረጋጋ። አቲፍ ውዴ፣ ከዚህ ቤት ለወጣ ነው። ትኩረት መሳብ፣ መተያየት ምናምን። ምን እየሆንሽ ነው ያለሽው? ምንድነው የምታወሪው አንቺ? ይሄ ምን አይነት አነጋገር ነው? በቃሽ፣ ዝም በይ። እኔ እዚህ ቤት እንግዳ አይደለሁም ወይዘሮ ፊሊዝ። የአቲፍ ጥያቄ አሁንም እንዳለ ከሆነ እኔ የወደፊት ባለቤት አቲፍ ውዴ፣ የኔን መልስ እንደዚህ እንድትሰማ አልፈለኩም ነበር። ይቅርታ። ውይ የማይሆን ነገር ነው። እውነትሽን ነው።
ልጄ በቃ አሁን ታዩና ወደ ቤት ሂጂ። እኔ አንቺን ማምንሻለሁ። በኋላ ላይ በደንብ በዝርዝር እንነጋገራለን። እሺ? ፎስን ምን ነው እንኳን ደስ አለሽ አትይም እንዴ? እንዴ እሱማ አልሻለሁ እህቴ። ገርሞኝ እኮ ነው። እንኳን ደስ አለሽ እህቴ። እንኳን ደስ አለህ አባዬ። እኔ እንዴት አድርጌ ነው የማውቀው አያቴ? የአንገት ጌጥ የጠፋ ፖሊሶች ብቻ ናቸው። ሄሎ ልጄ ደህና ነሽ? ስልኩን በእጄ ይዤ ስጠባበቅ ነበር። ደህና ነኝ አያቴ፣ ደህና ነኝ። ያው ቅድም ስላልተመቸኝ ነው ማንሳት አልቻልኩም። ችግር የለም ልጄ። ምን ተፈጠረ? እቃዎችሽ መሰብሰብ አልቻልሽም? ማውራት አልቻልሽም? ውይ አያቴ፣ አቶ አቲፍ ወይዘሪት ቤልጊንን አግቢኝ ብሎ ጠየቃት። ጉዳዩ ሲነሳ እኔ ለማንም ሰው ምንም ነገር ማለት አልቻልኩምና። ሄሎ አያቴ፣ እየሰማሽ ነው? እየሰማሁሽ ነው ልጄ። ያንቺ ነገር አሳስቦኝ ነበር። እንጂላ አመሰግናለሁ አያቴ፣ አመሰግናለሁ። ግን ስለኔ ምንም አታስብ። ግን በአካል መገናኘት አለብን ልጄ። እሺ እሺ፣ እንገናኛለን አያቴ፣ እንደዋወል። ተረጋጊ እንጂላ፣ እኔ ነኝ። ተረጋጊ፣ እኔ ነኝ እንጂላ፣ እኔ ነኝ። ምንድን ነው የምትፈልገው? እኔ የማደርገውን አድርጋለሁ። ግን አሁን ያንተ ተራ ነው መቴ። የኔ ተራ ነው? አልገባኝም። አንተ አታናግረውም እንዴ? ሰውየው ስደውል አያነሳም፣ ለአንተ ግን ያነሳል። አሁን እኔ ልክ ልኩን ብነግረው በዚህ ምክንያት ማንም ሰው አንተን ላይ ያከብረ ነው ማለት ነው። እኔ ከሞትኩ በኋላ ያንተን ስም እንዲያስታውስ ከፈለግ አሁን አንተ ሄደ አንተ የነከስከውን እንስሳ ጥርስ ነቅለ በእጁ ልትሰጠው ይገባል። ከዛ ማንነትን አሳየው ማለት ነው። ከአንተ የሚጠበቀው ይህንን ማድረግ ብቻ ነው ልጄ። ይሄ ግን ሌላ ጦርነት አስነሳ። ጦርነቱን የጀመረው እሱ ነው መቴ፣ ግን አንተ ትጨርሰዋለህ። ሰውየው አሁን አንተ አንበሳ ወይም ድመት መሆንህን በደንብ ማረጋገጥ ይፈልጋል። ስለዚህ ሂድና አሳየው። አንተም ማግኘት ከባድ ነው ብለው ነበር ሴፉ። ምንድነው ነገሩ? አገኘኝ ጎበዝ። ግን ደግሞ እኔ እናንተ እንጫወታለን ነው እንዴ? እንደዛ ከሆነ ወደ ጨዋታው እንግባ። ለኔ በዚህ ሁሉ ሰው ማንም ሰው ጣልቃ እንዳይገባ ዞር በሉ። ተሸናፊው ሰው አምኖ ይሄዳል። ተስማማን? ተስማምተን ዞር በሉ። አልቃት ዞር በሉ። አንበሳ ሁሌም አንበሳ ነው።
ሰይፉ ከድርን ይቅርታ መጠየቅ ፈልጎ ነበር። ይቅርታ አድርግልኝ ሰይፉ። እንኳን እሱ እኔም አልሰማሁም። ይቅርታ አድርግልኝ። ስማ ሰይፉ የለም እኮ ደህና አድርገህ ነው የቀጠቀጥከው። ለእኔም የተወሰነ ብታስቀርልኝ ደስ ይለኝ ነበር። እንግዲህ እንደማየው ከሆነ የቤት ስራን አልሰራም ማለት ነው። ግን አሁን ትልቅ ትምህርት ይሆናል አይደል? ጥሩ ነው። ዳግመኛ እዚያ አካባቢ ካየው እዛ መኪና ማቆሚያ ውስጥ በቁምን እንቀብረህ። ጭራሽ መስመር ተላልፈ ከነዚህ ሰዎች አንድ ሰው ትንሽ እንኳን ቢጎዳ ለእያንዳንዱ ስራ ዋጋ አስከፍልሃል። ጓደኞቼ ከዛ አንድ በአንድ መኪና ማቆሚያው ጋር እንዲቆራርጡ ነው ማለት ነው። የምልህ ነገር ግልጽ ነው አይደል? ጎበዝ መቴ፣ ጥሩ አድርገሃል። አመሰግናለሁ። እንኳን ደስ አላችሁ። አመሰግናለሁ አብሮዚያ። በሊድ አንተ ትክክለኛ ወንድ ነህ። አያትህ ካደረገው ሁሉ በላይ አድርገሃል።